ሐጅ አርጋችሁ ታቃላችሁ? ሀሩሴ ነው የዘየርኩት በዱሮ ጊዜ። ሀሩሴ ትንሽ ነኝ። ሀሩሴ ዘየርኩት። ያቺ ልጅ ታሳውሳላችሁ? እንደ አንተማ አትጠይቅልኝ ማታገናኘኝ ፋጡማ ፋጡማ ጧትም ማታም ሶላቱም ላይ ስሰግድ ዱዓ አረግላታለሁ። ማሻአላህ ዱዓ አረግላታለሁ። አላህ በጀነቱል ፊርደውስ ያገናኘን። አላህ ደግሞ ደግ ተምኪን አላህ ይስጣት። ኢማኗ የተሟላ ነው ጨርሶ ኢማኗ ይሟላላት። ልጆችም ደግሞ እንደአላህ ሷሊህ አላህ ያርግላት። ሷሊህ አላህ ያርግላት። ዛሬ ቀልቡ ሰው ደርቋል። አሰላሙ አለይኩም ብትላቸው ወአለይኩም ሰላም አይልሁም። የንቄት ይሁን የኩራት ይሁን አናቀው። አሰላሙ አለይኩም ስን ሰው ቀልቡ ደርቋል። እምቢ አለ ጣሟል። አላህ ይመልሰው እንጂ ሰው ምንም ቁርአን ቢቀራ ይበጅ ባይቀራ አይረባም። የቂሎ አዝመራ ነው። ታስንት አንዳንድ ሰው ነው የሚረባው እንጂ የቂሎ አዝመራ አይበላም። ታላ ሁን ካለው ኮሁን ነው ካለ ወላሂ እውነታችሁ ሁን ይለዋል። አላህ ሲለው ይሆናል። ሁን ይበለው። መስጊዳችን ተሰርቶ ይለቅ ሁን አላህ ይበለው። ሁን ካለው እኮ እሱ ይሆናል። ሁሉም ባላህ ፍቃድ ይሆናል። ኑራ ሁሴን በጣም የአላህ ባሪያ ናቸው። ሰይድ ከድር፣ ሰይድ ኑራ ሁሴን፣ አብዶዬ ጅላሊ የአላህ ባሪያ ናቸው። ውድና የተከበራችሁ የዙልፊቃር ቲዩብ ተከታታዮች ሰላም አለይኩም ወራህመቱላሂ ወበረካቱሁ። በዛሬው ዕለት ደግሞ ለየት ያለ እንግዳ ከዚህ በፊት ሲቀርቡ ከነበሩት እንግዶች ለየት ባለ መልኩ እስከ ዛሬ ድንቅ ልጆች ነበር የምናቀርበው ማለት ነው። ዛሬ ግን ድንቅ እናት የሆኑ ለኛ እናት ወይም ደግሞ የእናቶቻችን እናት መሆን የሚችሉ እድሜያቸው ቢያንስ ከ80ዎቹ በላይ ወደ 90 ቤቶቹ ውስጥ የሚሆኑ አንድ እናት እኛ መርከዝ እኛ ቁርአን ቤት ይቀራሉ። በጣም ጎበዝ ታታሪ እየታገሉ ያሉ ናቸው። እነሱ ጋር ፕሮግራም አለን። ዒደል አድሃን በማስመልከት ሐጅን በማስመልከት የተለያዩ ፕሮግራሞችን ኢንሻአላህ የተለያዩ ጥያቄዎችን የምጠይቃቸው ይሆናል። እነሱም ደግሞ ወደ መድረክ ይመጡና የተሰማቸውን ነገር ደስታውን ያካፍሉናል። በነገራችን ላይ ከዚህ በፊት እኔ እናታችንን መድረክ ላይ አቅርቢያቸው በጣም ጥሩ የሆነ ነገር ምክር ሰጥተውን መርቀውን ብዙ ልምድ ቀስመውልን ነው የሄዱትና ዛሬ መድረካችንን መጥተው ፕሮግራም የተዘጋጀውን ፕሮግራም ከኛ ጋር የሚያቀርቡት እናታችን የሙሐመድ እናት ናቸው። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። በነቢልጡና በነቢልህ ጊዜ ተገዙ ጅሙዓ ተገዙ ስገዱ ቢሏቸው እምቢ ብለው አመጠኛ ሆነው በነቢልህ ጊዜ የነቢልህ ባለቤት ክርስቲያን ናት፣ ካፊር ናት። ካፊር ናት። እሳቸው ሲመጡ ምልክት አሳያለሁ እሳት አንዳለሁ ትላለች። እሳት አንድጄ ምልክት አሳያችኋለሁ ትላለች። ዋሂላ የነቢልጡም ባለቤት ካፊር ናት። ሁለቱም ካፊር ናቸው። እነሱ ግን አያውቁም ነብይ ናቸው። አላህን ተገዙ ቢሉ ኡመታቸውን ተገዙ ቢሉ እምቢ አሏቸው። ተላይ ዘነበ እንደዚህ ፀሐይ ሆነ። አንገዛም አሉ። አላህን ጅሙዓ መስጊድ አንወጣም አሉ። እንደዚህ ፀሐዩ በረታ። ተላይ ዘነበ ክፋይ ተታይ ፈለቀ መሬት አሰመጣቸው። የሉክን ኡመቶች በነቢሉጥ ጊዜ አላህን ተገዙ ቢሏቸው እምቢ አሉ። ጅብሪል 7 ክንፍ አለው መጥቶ መሬቱን ገለበጠው። በሉጥና በሉህ ጊዜ ብዙ ነብዮች ብዙ ኡመታቸውን አጥፍተዋል። እምቢ ያሉትን የካዱትን ልክ እነሱ እንዳሉት የነብዩላህ ኑህ ልጅም እንደዚሁ በነቢ ሱለይማንም ጊዜ ያንተን ነብይነት አናውቅም ምልክት አንጣ ቢሏቸው ጉዝፍ የሆነች ግመል የ8 ወር ነፍሰ ጡር አንጣ ቢሏቸው
እሳቸው ምን ይሸግራቸዋል? አላህን ጠየቁ። ተጋራው ተፈልቅቃ ወጣች። ነብሰ ጡር ግዙፍ የሆነች ግመል አንድ ቀን ስትመጣ ሰው ውሃውን ትጨርሳለች። የነሱ ግመሎች ነገ ይጠጣሉ እንዳትነኳት አሉ። ጆሮዋን ቆረጧት፣ ሰውነቷን ሁላ ቆራረጧት እምቢ ብለው። አዎ በእንቢታ። አሁን ያለንበት ጊዜ እንደዚሁ ፀሐይ ነው። አሁን ሊላህ ማለቻ ነው። አሁን ስንወጣ ፀሐዩ ጧት እንዴት አደረገ? አዎ በጣም እየሞቀ ነው። የኛ ወንጀል እኮ ነው። የኛ ወንጀል ነው። የኛ ወንጀል ነው። እኛ ለጎረቤት ከይራኑልም ለሰው ከይራኑልም። የድሮቹ አንዲት 5 ሆነው ጦመው አልይ ታመው አለይከ ሰላም አልይ ታመው ማለት ነው። ጦመው ቂጣ ጋግረው 5 ሆነው ጦመው አሰላም አለይኩም ሲል ያችን ቂጣ ሰጡ ለቃልቻ። አሁንም ነገም እንዲቹ ጦመው ውለው በተምር አንዳንዲት ተምር አፍጥረው ነገም እንዲቹ ጋግረው አሰላም አለይኩም ሲል ያችን 5 ቂጣ ሰጡ። 3 ቀን ጦመው 3ቱንም ቀን ለቃልቻ ሰጥተው በአንዳንድ ተምር ውለዋል። እኛ ግን አሁን ሆዳችን ያሞኘናል። ለሆዳችን ነው እንጂ ለሰው እንስጥ አንልም። ምን ሆዴ ሳይሞላ ለሰው ሰጣለሁ እንዴት አድርጌ? እኛ ሆዳሞች ነን ያሁኖቹ ህዝብ። ወይ አዎ ነው። ዝናቡም እንዲዘንብልን እኮ ከፈለግን ዝናቡ እንዲዘንብልን እኛ ከምንበላው ያስፈልገናል። ተበላ ነው እንድች ተምንለው እንድች ስንል አላህ ፊት ይሰማልናል ማለት ነው። እና እኔ አሁን በጣም እያመመኝ ባይ። እስቲ እንዴት ናችሁ እናንተ? እያመማችሁ ነው አሁን? ጤናችሁ እንዴት ነው? የዙል ሂጃ 10 ቀን እየጾማችሁ ነው? እየጾምኩ ነው። ዛሬም ጾማችኋል? ኧረ እኔ ጾም ትቼ አላውቅም። ማሻአላህ እስቲ አንዴ ሞራላቸው ተክቢር። አዎ ይሄው እነሱ ጾም ትቼ አላውቅም። ሮብ ጀመርን። ይሄው እንግዲህ ማሻአላህ በጣም ደስ ይላል። እንደው የሙሐመድ እናት ሐጅ አድርጋችሁ ታውቃላችሁ? ሀሩሴ ነው የዘየርኩት በድሮ ጊዜ። ሀሩሴ ትንሽ ነኝ። ሀሩሴ ዘየራለሁ። አሩሲ መዘየር ያው በሸሪዓው አታቁም። የዛን ጊዜ አታቁም። እኔ አላቅም፣ ግን እሳቸው ለአላህ የተገዙ ናቸው። ሰይድ ኑራ ሁሴን ምንም እንትን የለባቸውም። ሰይድ ኑራ ሁሴን በጣም የአላህ ባሪያ ናቸው። ሰይድ ከድር፣ ሰይድ ኑራ ሁሴን፣ አብዶዬ ጅላሊ የአላህ ባሪያ ናቸው። እነሱማ ምንም አላጠፉም፣ ሰው ነው እንጂ የአላህ ባሪያ ናቸው። እነሱ መጀም ማለት ነው እንጂ እነሱ የአላህ ባሪያ ለአላህ የተገዙ ናቸው። ማሻአላህ። ሐጅሳ እንደው ወደፊት ሐጅ ማድረግ ትከጅላላችሁ? ከጅየማ ፍራንክ አሰይ ነው የተቀመጥኩት። ማሻአላህ። ኧረ አላህ ይስጣችሁ። አላህ ፍራንክ አሰይ አብሽሩ ታደርጋላችሁ። ዋናው ነገር ምን መሰላችሁ? አንድ ነገር ልንገራችሁ ነኝ። በቀደም ለታ ማለት ነው ኢንሻአላህ ሊቢያ ውስጥ ነው አንድ ሰውዬ ሐጅ ለማድረግ ሁሉንም ብር ከፍሎ ጨርሶ እዛ አየር የሚሳፈሩበት ቦታ ሲሄድ ስሙን ሲጠይቁት ስሙ ሙሐመድ የዛ የዱሮ የነበረው የጋዳፊ መንግስት ቤተሰብ ነውና የሱ ቤተሰቦች ደግሞ የዱሮ መንግስት ቤተሰቦች ደግሞ አሁን ባለው መንግስት ይፈለጋሉ። ያንተ ስም ጋዳፊ የሚለው ስላለው ሐጅ መሄድ አትችልም አሉት። ውጣ አሉት። አልወጣም አለ። እኔ ሐጅ መሄድ ነው ሐጅ ማድረግ ነው የምፈልገው አልሄድም አለ። ቁጭ አለ። አየሩ በረረ ሄደ። እንደሄደ ችግር አለው አየሩ ተባለና ተመለሰ። አሁንም ሊገባ ሲል እምቢ አሉት። አንተ ስለምትፈለግ ሐጅ ማድረግ አትችልም አሉት። ሂድ አሉት። እኔ አልሄድም አለ። እኔ ሐጅ ነው ማረገው ሐጅ ለማድረግ ነው ከቤቴ ወጣሁት። አበደን ሐጅ ሳላደርግ እኔ ንቅንቅ አልልም አለ። አሁንም አየሩ ሄደ። አሁንም ሲበር መንገድ ላይ ችግር ገጠመውና ተመለሰ። ከዛ ሲመለስ ምን አሉ እነዛ አየር የሚያበሩት? አይ ይሄን ሰውዬ ይዘንም ካልሄድ እኛ ማን ሄድም አሉ። ትክክል። ሰውዬው ሐጅ ለማድረግ በጣም ሂማ ስለነበረው ውስጡ በአላህ ላይ ስለተማመነ እንደገና ያ ሰውዬ ጥሩ እንክብካቤ ተደርጎለት አየር አብራሪዎቹ ጋር ሐጅ ሄደ። ሳዑዲ ሲደርስ በጣም ለየት ባለ መልኩ አቀባበል አደረጉለት። እና እናንተም ሂማ ካላችሁ አላህ ምን ይታወቃል እኔ ታደርጋላችሁ። እመወዳቸውን ሁላ ብያለሁ። አብረን የምንቀራውን ሁላ አብረን እንድንሄድ ይሄ ሁሉ ተማሪ ማለት ነው። ዱዓ እያረኩ ነው። ማሻአላህ መሐመድ አጎልን ይዘን
አብረን የምንቀራው ሁላ ሀጅ አላህ ያስደርገን 7 ጊዜ ብያለሁ። አሚን አሚን በሉ። ማሻአላህ ጤና አላህ ይስጠን፣ አፊያ አላህ ይስጠን። አሚን ደግሞ ርዝቅም አላህ ይስጠን፣ ሀያትም አላህ ይስጠን፣ ጀነትም አላህ ይስጠን። አሚን። እንግዲህ አሁን እስቲ እንደው ቁርአን ስንት ጁዝ ደርሳችኋል? ወደ 4 ነው። ማሻአላህ 4 ጁዝ ላይ ናቸው። እያመመኝ ነው አዎ አውቃለሁ። እኔም አንዳንዴ ነው እየመጣችሁ ያላችሁት እንደ በፊቱ አይደለም። ትንሽ ነው የመጣሁት ቀን በአመት ውስጥ ትንሽ ቀን ነው የመጣሁት። አዎ ዘንድሮ ደግሞ ከበፊቱ ትንሽ አመማ አድርጓቸዋል። ከበፊቱ ትንሽ አሟቸዋል ዘንድሮ። አሞኛ በጣም ሲያመኝ ደም ያስተፋኛል፣ ጨጓራዬ ሲነሳ ራሴን ደግሞ ያዞረኛል፣ ልቤን ያመኛል። በጣም እያመኝ ይሄ ጉልበቴ ደግሞ አልሐምዱሊላህ ትላላችሁ። አልሐምዱሊላህ ጉልበቴን ደግሞ እያመመኝ ቆሜ መስገድ ሱናውን ተቀምጬ ዋናውን ቆሜ እየሰገድኩ እኔ እኮ ገርሞኛል። አረፋ ጾም እየጾምኩ ማን ነው ይሄን 10ሩን ቀን እየጾምኩ ነው ስትሉ ገርሞኛል። እኔ አንድ ቀን ትቼ አላቅም፣ አቋርጬ አላቅም። ማሻአላህ አላህ ይቀበላችሁ። ሰኞ አመመኝና ገበያ ሄጄ ደም አስተፋኝ። ይኸው ተአመት በለጠኝ። ተውኩ ሐሙስና ሰኞ እንትን እያመመኝ ጨጓራዬ ገበያ ሲሄድ እንጂ እኔ ሰኞና ሐሙስ ጾም ነበረ። ማሻአላህ የአረፋ ጾም 6 ወር እኔ አሁን አይደለም የጀመርኩ። ማሻአላህ የአረፋ ጾም አልተውም። እንትን ደግሞ ይሄ አሹራ አልፍብኝ 6 ወር ማያልፋችሁም፣ አሹራ ማያልፋችሁም፣ የዙልሂጃ ማያልፋችሁም። እኔ ኢንሻአላህ እምውለውም ደህና ሰዎች ጋር ነው። ዚክርም እያላችሁ ስለምትውሉ እናረጋለን፣ ዱዓ እናረጋለን፣ ትድናላችሁ። ደግሞ ይሄ አሁን ያመማችሁ ማለት ነው። እኔ ዛሬ አሁን አንድ መድኃኒት ይዤላችሁ መጥቻለሁኝ። እሺ አሁን መጨረሻ ላይ ይሰጣችኋለሁ። እሺ እንደው ጥያቄ አበዛሁባት። እድሜያችሁ ስንት እንደሆነ ታውቃላችሁ? አሁን ለምሳሌ አሁን ላይ እድሜ ወደ 65 ነው። ወደ 65 ብቻ? አዎ። እረ ትልቅ ነው። እኔ ቅድም ተሳስቻለሁ ማለት ነው። ወደ 65 ከሆነ እኮ በነገራችን ላይ አሁን እናንተ 65 የልጅ ልጅ አይታችኋል። ነገር ግን እድሜያችሁ 30 አመቱ ነው። እቺ ፋጦ ብታያት እቺ በፋጦ የባህር አይደለም የነሳዳ እናት በ77 ተጣልኝ። እነ መሐመድ ያው የሷ ተላጣቂ ነው። አንዲት ሴት ልጅ መሀከል ሞታለች እንጂ መሐመድ የሷ ተላጣቂ ነው። መህሙዴ ብዙ ልጆች እንግዲህ 7 ወለድኩኝ። ያው በ77 ፋጦ ትንሽ ናት፣ ሰው የሚያውቃት ነው። መሐመድ ደግሞ አፈርጌ ወጨ በ77 መሐመድና መህሙዴ አሁን እዛ እንትን ስለሄደ ይኸው ራሱም ሸበተ እንጂ ልጅ ነው። እና ሁሉም ሰው ያውቃል። የነከድር ጓደኛ እናንተ አሁን ቁጭ ብላችሁ ዱዓ ማድረግ ልጆቻችሁ እናንተ መካደም አለባቸው። እናንተ የምትካደሙበት ሰዓት ላይ ነውና አላህ መቼም እንግዲህ የምትወዱትን ካዕባን ሳታዩ መቼም አላህ እንዳይገላችሁ ሐጅ ሳታደርጉ 7 ጊዜ ብያለሁ። ማሻአላህ አብረን ማለት ነው። በጣም ደስ ይላል። አሁን ሁሉም ይወደኛል። ደግሞ እኔ ሰው ሁላ ሲወደኝ አሁን ተሐጅ ሲመጡ ልብስ ይዘውልኝ ነው። ማሻአላህ አምና ተሐጅ ልብስ መጣልኝ። ሀቻ አምና ተሐጅ አሁን ዘንድሮ የሃንዳሊ ተሐጅ ይዞልኝ መጣ ልብስ። ማሻአላህ ተሐጅ ሲመጡ ልብስ ይዘውልኝ ይመጣሉ። ዱዓ አረግላቸዋለሁ በአላህ ስም ነው። እኛም ሐጅ ስንሄድ እናመጣላችኋለን ኢንሻአላህ። አሁን ለምሳሌ አንድ ነገር ዱዓ እንድታረጉ አስቸግራችኋለሁ። ይሄ አሁን የተቀመጣችሁበት ማለት ነው እኔ ጋር የሆነ በሞባይል የሚቀሩ ልጆች አሉ። ማታ ከ3 ሰዓት ተኩል ከ3 ሰዓት በኋላ ከሳዑዲ ከጆርዳን ከዱባይ እየደወሉ ቁርአን ይቀራሉ። የሚገርማችሁ እኛም ጋር እኮ የሚቀሩ አሉ እኮ በቴሌቪዥን። አዎ በልጆች ያላቸውም አሉ፣ እንደዚሁ ትልልቅ አሉ እህቶቼ ማለት ነው። ይሄንን እንድገዛ እነሱ ረድተውኛል። አዎ ስለዚህ ሀያ አሁን ለነሱ ዱዓ አድርጉላቸው። ሀያት አላህ ይስጣቸው። አዎ ደግ ርዝቅ አላህ ይስጣቸው። ሀያት አላህ ይስጣቸው። ጀነተል ፊርዶስ አላህ ይስጣቸው። ጀነተል ፊርዶስ ለሁላችንም አላህ ይወፍቀን። አሜን አሜን። ለሁላችንም አላህ ይወፍቀን። ሀያት አላህ ይስጠን ያ ረቢ። አላህ ሀያት አላህ ይስጠን ያ መሊኩ ያ ቅዱሱ ያ ሰላሙ ያ ሙእሚኑ
يا أرحم الراحمين يا أرحم الراحمين حياة الله يستن دق تمكن الله يستن إهنن رحمة الله آمين يا زلبل إهنن رحمة الله يا زلبل أنت عندما شاء الله هذا آمين إني لا أنت دعاء جاركنا ما تبطأ شاء الله هذا آمين آمين أجرك عندك أنا بس تتارجها ليش اللي أجر بس تسرع آمين حياة الله يستن حياة الله يستن يتسرع آمين إيه مسجداتችን ምን እንዲያልቅ ደግሞ ዱአ አድርጉበት ይሄ አሁን መስጊዳችን እንደምታዩት ኢንሻአላህ በቃ ይሄው ተጀመረ እንደው በየለምን ነው ይሄ መስጊድ የምንሰራው መቼም ታውቃላችሁ በገበያው እንዞራለን አምጡ ነው እንደው ብር አምጡ ነው አብዛኛው ደግሞ ብር የሚሰጡ ሴቶች ናቸው ወላሂ ሴቶች ናቸው እናቶች ማለት ነው አላህ ይቀበላቸውና ይሄ መስጊዳችንም አልቆ እንደው እኛም ደህና ምንጣፍ ላይ ተቀምጠን ቂራአታችንን ብንቀራ ራሱ ደስ ይለናል ወላሂ በጣም ደስ ይለናል ኢንሻአላህ ሁን ካለው ሁን ነው አዎ ወላሂ እውነታችሁ አላህ ሁን ሲለው ይሆናል በቃ ሁን ይበለው መስጊዳችን ተሰርቶ ይለቅ ሁን አላህ ይበለው አብሽሩ አሁን እንግዲህ በዓል እየደረሰ ነው በፊት አሁን በዓል ሲከበር ማለት ነው እንደው ሌላ ነገር ዚያራ ነበረ ሰው በዓል ሲደርስ እንኳን አደረሳችሁ እያለ ይዘያየር ነበር አሁን እሱ ነገር ቀረ ለምንድን ነው ለምን ቀረ ዛሬ ቀልቡ ሰው ደርቋል አሰላሙ አለይኩም ብትላቸው ወአለይኩም ሰላም አይልሁም የንቄት ይሁን የኩራት ይሁን አናቀው አሰላሙ አለይኩም ስን ሰው ቀልቡ ደርቋል እምቢ አለ ጣሟል አላህ ይመልሰው እንጂ ሰው ምንም ቁርአን ቢቀራ ይበጅ ባይቀራ አይረባም የቂሎ አዝመራ ነው ታስንት አንዳንድ ሰው ነው የሚረባው እንጂ የቂሎ አዝመራ አይበላም እና አላህ ያበጀው ደግሞ አላህ ያበጀዋል አላህ ያበጀን በሉ አላህ ያበጀን አላህ ያስተካክለን እንጂ ቀልባችን ስለደረቀ ነው አላህ ያበጀ እሱ ታላበጀ አይሆንም አሁን ሐሙስ ቀን አረፋ ነው አሁን የሚመጣው ሐሙስ አረፋ ነውና አረፋ ነው እንዴ አዎ ሐሙስ አረፋ ነው ጁማአ ደግሞ በዓል ነው ዒድ አልአድሃ ነው አረፋ የሚባለው እንደ እስልምና እንደ ሸሪዓው 9ኛው ቀን ነው ያቺን 9ኛውን ቀን እየጾማሉ ነብዩ አለይሂ ሰላቱ ወሰለም የሁለት ዓመት ወንጀል ይማርለታል አሉ እና ሐሙስ ቀንም ትጾማላችሁ እንዴ ለምን እናቋርጣለን እንጾማለን አላህ ይቀበላችሁ እኔ እኮ ትቻላቅም አሁን አይደለም መጾም ታያስኩኝ ትቻላቅም እኔ አላስርም ማታፍጥሬ በዛው ነው የምውለው እንደው ያቺን ልጅ ታሳውሳላችሁ እንደ አንተማ አትጠይቅልኝ ማታገናኘኝ ፋጡማ ጧትም ማታም ሶላቱም ላይ ስሰግድ ዱአ አረግላታለሁ ማሻአላህ ዱአ አረግላታለሁ አላህ በጀነቱል ፊርደውስ ያገናኘን አላህ ደግሞ ደግ ተምኪን አላህ ይስጣት ኢማኑ የተሟላን ጨርሶ ኢማኑ ይሟላላት ልጆችም ደግሞ እንደ አላህ ሷሊህ አላህ ያርግላት ልጆቿን ሷሊህ አላህ በቃ እኮ ይሄው ዱአ ስታረጉላት እናንተ እያስታወሳችኋት እያስታወስኳት ነው እንዴት ልብሱን ስለብስ ማሻአላህ መስገጃው ላይ ስቀመጥ እንዴት አላስታውሳትም እንዴ እንኳን አንተን እያስታወስኩ አይደለም እንዴ ምን ጊዜ እኔ ደግሞ ዛሬ የፈለኩት ማለት ነው ለእናንተ የሆነ ነገር በቃ መድኃኒት ይሆናችኋል ብዬ ያሰብኩት ነበረ ያው ወደፊትም አላህ ሐጅ አብረን እንሄድ አላህ ያድርገንና ኢንሻአላህ አሁን ባለፈው እኔው ጋር የሚቀሩ ልጆች አሉና ማታ በረመዳን ውስጥ ዘምዘም ውሃ ልከውልኝ ነበረ እና ያንን ዘምዘም ውሃ ልከውልኝ እንዲሁ ያዩ ሰዎችም ነበሩ እንዲሁ በቃ ለሚያማቸው ምን ያደረኩኝ ያከፋፈልኩላቸው ለእናንተ አስቤ ትንሽ ያስቀርቼ ነበርና ቺ ዘምዘም ውሃ ናት ያው ባየር ነው የመጣችው ኢንሻአላህ እቺ ያው ብታንስም ብትበዛም ዘምዘም ውሃ ማለት እንደ መድኃኒትነት ስለሚያገለግል ጧት ከእንቅልፋችሁ ብድግ ስትሉ ባዶ ሆዳችሁን በቃ በክዳኗም ቢሆን ጠብ እያረጋችሁ ልክ እንደ ሽሮፕ አለ አይደለ እየተጠቀማችሁ ከዛ ጠብ እያረጋችሁ እጃችሁ ላይ ደግሞ ሽት ታደርጋላችሁ ምን ይታወቃል ጨርሶ እንደው አላህ ደግሞ በዚህ ሊያሽራችሁ ይችላልና ይሄን የላከችልኝ ያው እህት ዘይነብ ትባላለች ኢንሻአላህ ቁርአን ነው የምቀራው እኔ ላይ አሊፍ ብላ ጀምራ አሁን ወደ 6 ጁዝ እየቀራች ነው እንግዲህ
ለናንተም ይሄው በስጦታ መልኩ ሰጥቻችኋለሁ። በደንብ አድርጋችሁ ትጠቀሙታላችሁ። ለሷም ለሁላችንም ዱዓ አድርጉና እሺ ኢንሻአላህ ሀያት አላህ ይስጥህ። አሚን። ቤትህ ይሰራ። አሚን። ቤትህ ይሰራ። ቢስሚላህ ቤትህ ይሰራ። ቢስሚላህ ቤትህ ይሰራ። አሚን በሉ። يا حكيم يا رحيم وقدم بيتي السرة بسم الله يا الكون هتصابهن الله مالاله حاجن ما الله ساجد بسم الله قلبهم ولا ጨርሶ ቀልብهم ولت عليه እሷንም ደግ ሀያት አላህ ይስጣት። አብረን ምን ሀጅጃለህ አንህ ልጆች ላ ደግሞ አላህ ያብጃቸው። ለአባ ለእናታችሁ የበጃቸው አላህ ሀያት አላህ ይስጥህ። ሀያት አላህ ይስጥህ። ኑሮህ የተሟላ ይሁን። ኑሮህ የተሟላ ይሁን። ቢስሚላሂ ረህማን ረሂም ሀያት አላህ ይስጥህ። يا أرحم الراحمين يا أرحم الراحمين ارحمنا مسلمين اللهم صل على محمد وعلى نبينا محمد እንግዲህ በመጨረሻ ያው ፕሮግራማችን እነሱ ጋር የነበረን ሰምታችኋል። ጥሩ ምክር እንደሰጡ ከሁሉም ደግሞ ዱዓ አድርገውልናል። ዱዓቸውንም አላህ ይቀበልልን፣ እነሱንም አላህ ያሽራቸው። ያው ትንሽ ያማቸዋል። እንግዲህ ይሄን ዘምዘም ውሃ ሰጥቻቸዋለሁ እንደሚሽሩበት ተስፋ አድርጋለሁ በአላህ Subhanahu Wa Ta'ala ፍቃድ። አሁን እቺ ትንሽ ናት። 25 ሊትሩን አመጣላችኋለሁ እኔ ሐጅ ሰዓት ኢንሻአላህ እኔ ሐጅ ከሄድኩኝ የምትሰግዱበትን የምትቀሩበትን ቁርአን የሶላት ልብስ እንደው በሮቶ አድርጌ ዘምዘም ውሃ በ25 ሊትር አድርጌ እኔ ብቻ አላህ ሐጅ ወሰደኝ እንጂ አላህ አልከው ጋር ያድርስ። ጥቁን ደግሞ አላህ ይስጥ። ጧሃራይቱን ርቅ ሐላለተል ጦይብ የሆነችው ጧሃራይቱን ርቅ የምታሰድቀው ጧሃራይቱን ርቅ ቢስሚላህ ለሁላችንም አላህ ይስጠን። ተምኪን አላህ ይስጠን። አፊያ አላህ ይስጠን። ያ ረቢ አላህ ይደልህ። ይሄንንም የሰጠችን ሀያት አላህ ይስጣት። ደግሞ አሁንም ትላክልን ኢንሻአላህ መርሐባ። አያሽ ክብራን ተመልካቾቻችን እናታችን ጋር የነበረን ፕሮግራም ይሄን ይመስላል። በሌላ ጊዜ ደግሞ ኢንሻአላህ እነሱም ሽረው መተው ይሄን ዘምዘም ውሃ ሽሬበታለሁ ብለው የምስጋና ፕሮግራም የሚያቀርቡ አላህ ያድርጋቸው። ዛሬ የነበረን ይሄን ይመስላል።